በዚህ በልጁ ስም ልጁን ሳሌም ብሎ አውጥቶ ስለነበረ በልጁ ስም ሳሌም ተባለች። ኢየሩሳሌም እየሩ ሀገር፣ ሳሌም ሰላም። ኢየሩሳሌም ማለት የሰላም ሀገር ማለት ነው። ይህ መንፈስ ቅዱስ አስቀድሞ ነቢያትን ያናገረ ዘነበበ በነቢያት በጸሎተ ሃይማኖት በነቢያት የተናገረው እርሱ ነው ይላሉ አባቶች። ጴጥሮስም የተናገረው ይህን ነው። ሐዋርያት ሥራ 2:38 ንስሐ ግቡ፣ በኢየሱስ ክርስቶስም ተጠመቁ፣ ኃጢአታችሁ ይሰረይላችኋል፣ የመንፈስ ቅዱስን ጸጋ ትነሳላችሁ የሚል ነበረ። ቀንዲል አለ፣ ለበሽተኞች የሚቀባ ጸሎት የሚደረግ ለሚዳሩት ተክሊል አለ፣ ቅባ ሜሮን ነው። 40 ቀን 80 ቀን ክርስትና ለሚገቡት በመጽሐፈ ክርስትና ጋር ሜሮን ቅብ ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴን ዘአምኖት ማኅፀን በልዩ ሦስትነት አንድ አምላክ በሚሆኑ በአብ ወወልድ ወመንፈስ ቅዱስ ስም አምኜና ተማጽኜ እክህደከ ሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን በዚህች ቅድስት እናቴ ቤተ ክርስቲያን ፊት ለፊት ሆኜ አንተ ሰይጣን እክድሃለሁ እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም። ለዚሁ ምስክር የዓለሙ ዓለም ጌታ እናት የሆነችው ጽዮን ማርያም ናት። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድርም በደቂቀ አዳም የተመሰገነ ይሁን። የነቢያት የሐዋርያት የጻድቃን የሰማዕታት ወዳጆች የእግዚአብሔር ቤተሰቦች እግዚአብሔር አምላካችን ሰላሙን ያብዛላችሁ። በያላችሁበት እንደምንሰነበታችሁ እግዚአብሔር አምላካችን ስሙ ፀሐይ ወጥቶ እስከሚጠልቅበት ድረስ የተመሰገነ ይሁን። ዛሬ የምንናገረው ባለ ጰራቅሊጦስ በሚል ይሆናል። ባለ ጰራቅሊጦስ የጰራቅሊጦስ በዓል ሰሞን በሚል ነው። ይህም መነሻ የምናደርገው የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ያለውን አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ እናንተስ ከላይ ከሰማይ ሰማያዊ ሀብት ሰማያዊ እውቀት እስከትለብሱ ድረስ በኢየሩሳሌም ኑሩ በሚል ርዕስ ነው። እናንተስ ኢየሩሳሌም ኑሩ ወይም ደግሞ ኃይል እስክትለብሱ በኢየሩሳሌም ተቀመጡ በሚል ክብር ምስጋና ይግባውና ጌታችን ለሐዋርያት ነግሯቸው ነበረ። እነርሱም እንደታዘዙ አድርገዋል ማለት ነው። ኢየሩሳሌም ሳይባል አስቀድሞ የነበረበትን ብንመለከት የመልከጼዴቅ አባት ሴዱ ይባላል። አባቱ ሴዱ እናቱ ሰሊማ ይባላሉ። ስለዚህ ሴዱ ስለመሰረታት ቤተ ሳይዳ ወይም ሳይዳ እየተባለች ስትነገር ኖራለች አስቀድማ። ይህም ቤተ ጸጋ ወሳህል ማለት ነው። የስጦታ ወይም የይቅርታ ቤት ማለት ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 2 ላይ እንደምናገኘው ማለት ነው። በዚህ በልጁ ስም ልጁን ሳሌም ብሎ አውጥቶ ስለነበረ በልጁ ስም ሳሌም ተባለች። ኢየሩሳሌም እየሩ ሀገር፣ ሳሌም ሰላም። ኢየሩሳሌም ማለት የሰላም ሀገር ማለት ነው። ከዚህ በኋላ ስሙ አልተቀየረም፣ በዚያ ተለውጧል። ይህ መልከጼዴቅም በዚያ ኖሮ በዚያ መስዋዕት እያሳረገ በክህነትና በመንግስት ያገለግል ስለነበረ የእግዚአብሔር የመንግስቱ የክህነቱ ምሳሌ ሆኖ ይነገራል። የሳሌም ንጉሥ ይለዋል። እንደገና እርሱንም የልዑል እግዚአብሔር ካህን ነበረ ይለዋል። ዘፍጥረት 14 ቁጥር 18 ላይ የልዑል እግዚአብሔር ካህን ነው፣ የሳሌም ንጉሥም ነው። እስራኤል ተጣልቶ ሲመጡ የማታ ማታ አስታርቆ አስማምቶ ይልካቸው ነበርና ምሳሌ የሆነው ወልደ እግዚአብሔር ኢየሱስ ክርስቶስም የማታ ማታ ሕዝቡን ከራሱ ጋር አስታርቋልና የመልከጼዴቅ ምሳሌ በመሆኑ በዚያች ሀገር እንደዚሁ ኢየሩሳሌም የእግዚአብሔር ከተማ በመባል ላይኛው ኢየሩሳሌም ሰማያዊት ኢየሩሳሌም በስፋት በወርድ በቁመት እኩል ናት፣ ጥላዋን ጥላባታለች ይላል መጽሐፈ ቀለሜንጦስ። እና በዚህ ኦሪት ወንጌል ነቢያት ሐዋርያት ይልቁንም እመቤታችን ጌታችን ኢየሱስ ክርስቶስ እዚያ ስለተወለዱ የሰላም አገር በሚለው የሀገራት ሁሉ መካከልና እንደዚሁም ደግሞ ተወዳጅ ሆና ትኖራለች። እግዚአብሔር ሰ ንጉሥቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል እግዚአብሔር መድኃኒቱን አደረገ የተባለች ኢየሩሳሌም ናት።
በዚሁ ኢየሩሳሌም ስትሄዱ አምቋመ ማርያም ሳትገቡ በዚህ እግርህ ቤተ ክርስቲያን ውስጥ የቆመ ቅኔ ማህሌቱ ላይ ሐውልት ድንጋይ አለ ትልቅ። ምንድን ነው የማይንቀሳቀስ ተብሎ ሲጠራ የምድር መካከል የሚያሰኘው ይሄ ነው ይላሉ። እንዲሁ ተተክሎ አንድ ድንጋይ እዚያ የሚታያለ ኢየሩሳሌም ስትሄዱና ወገብረ መድኃኒተ በማእከለ ምድር የተባለው ዝም ብሎ በትንቢት ተነግሮ የቀረ ሳይሆን ዳሶ እና እንዲሁ ጨብጦ የማየት የሚቻልበት አርአያ አለ ለማለት ያህል ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀኑ ሲደርስ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምን ብሎ ነበረ? አላ ሶበ ይወርድ ላዕሌክሙ መንፈስ ቅዱስ ወትከውኑኒ ሰማዕትየ በኢየሩሳሌም ወበኩሉ ገሊላ ወበሰማርያ እስከ አጽናፈ ምድር ብሏቸው ነበረ። ሐዋርያት ሥራ 1:8 ላይ እናያለ። ነገር ግን መንፈስ ቅዱስ በላያችሁ ላይ በወረደ ጊዜ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ዓለም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሏቸው ነበረ። ይሄ ቀስ በቀስ ስብከተ ወንጌል እንደሚበዛ መጀመሪያ የነገራቸው ሶበ ይወርድ ላዕሌክሙ መንፈስ ቅዱስ በላያችሁ ላይ በወረደ ጊዜ በኢየሩሳሌም ወትከውኑኒ ሰማዕትየ በኢየሩሳሌም አለ። መጀመሪያ ኢየሩሳሌምን ማሳመን እንዳለ ወነበሩ ፍጽምተ ዓመተ ይላል። አንዲት ዓመት መጀመሪያ ኢየሩሳሌም ቆይተዋል። ከዚያ ደግሞ ወረድ ብሎ አውራጃውን ወረዳውን ደግሞ እንዳስተማሩ ወበኩሉ ይሁዳ ብሏል። በሁሉም ይሁዳ አካባቢውን ደግሞ እንዳስተማሩ ይነግራል። ከዚያ ደግሞ ራቅ ያለ ወሰማርያ ብሏል። በሰማርያ ደግሞ እየሰፋ ሲሄድ ከዚያ በኋላ ግን እስከ አጽናፈ ምድር እስከ ምድር ዳርቻ ድረስ ወትከውኑ ሰማዕትየ ምስክሮቼ ትሆናላችሁ ብሎ ከኢየሩሳሌም የፈለቀው እስከ ምድር ዳርቻ ድረስ ትምህርተ ወንጌል እንደሚበዛ ለሐዋርያት አስቀድሞ ነግሮ ነበረ ማለት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ወአመ ተፈጸመ መዋዕለ ጴንጠቆስጤም ይላል እና አምሳኛ ቀን ማለት ነው። ወሶበ ተፈጸመ ወአመ ተፈጸመ በዓለ ጴንጠቆስጤ መዋዕለ ጴንጠቆስጤ መዋዕለ 49ኙ ቀን ጴንጠቆስጤ 50ኛው ቀን ማለት ነው። አንድም መዋዕል ሰሙነ ጰራቅሊጦስ እንደዚሁም ጴንጠቆስጤ 50ኛዋ ቀን ሰሙነ ጰራቅሊጦስ በሆነ ጊዜ ይላል እንዘሃለው ኩሎሙ ኅቡረ አሐተኔ ሁላቸውም በአንድነት ተሰብስበው ሳሉ መጻ ግብተ እምሰማይ ድምፅ ከመ ድምፀ ነፋስ አውሎ ነው። እዚሁ ከመድረስ በፊት እንግዲህ ሐዋርያት ተሰብስበው ሳለ ኢየሱስ ክርስቶስ በዚያ እንዲቆሙ ካዘዘበት ጀምሮ መንፈስ ቅዱስ መጣለ። መንፈስ ቅዱስ ማን ነው ብሎ መንፈስ ቅዱስ ከሦስቱ ቅዱሳን ከሦስቱ አካላት አንዱ አካል ነው። ስለዚህ ነው ማቴዎስ 28:18 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጉ ያለው። ስም አንድ ነው፣ አንድነትን ይመለከታል። አብ ወልድ መንፈስ ቅዱስ ብሎ ግን ሦስትነቱን ይነግረናል። የአኗኗር ስሙ ነው ማለት ነው። መንፈስ ቅዱስ ከአብ ከወልድ ጋር የተጠቀሰው መንፈስ ቅዱስ ተብሎ የአኗኗር ስሙ መንፈስ ቅዱስ ይባላል። ጰራቅሊጦስ ማለት መጽንዒ ናዛዚ ማለት ነው። የሚያረጋጋ የሚያጽናና በጎን የሚቆም ጠበቃ ማለት ነው። እና ስለዚህ ያ በሌላው መንፈስ ቅዱስ ተብሎ የተነገረው ይህ ነው። ይህ መንፈስ ቅዱስ ከአብ የሰረጸ ነው ይላል ዮሐንስ ወንጌል 15 ቁጥር 26 መንፈስ ቅዱስ የሆነው እርሱ አጽናኝ ከአብ የሚወጣ በመጣ ጊዜ ስለ እኔ ይመሰክራል ብሏል። ከአብ የሚወጣ ማለት ዘሰረጸ እምአብ ያለው ይህ ቃል በዮሐንስ ያለውን አባቶቻችን ሊቃውንት በቁስጥንጥንያ ጉባኤ 150 ጳጳሳት ከጸሎታ ወናምን በመንፈስ ቅዱስ ጊዜ ማህየዊ ዘሰረጸ እምአብ ብለውን በመንፈስ ቅዱስ እናምናለን። ከአብ በሰረጸ ሕይወትን በሚሰጥ በጌታ እናምናለን በማለት እነ መቅዶስዮስና ሰባልዮስን ድል የነሱበት ቃል ነው። ከወንጌሉ የተወሰደው ከአብ የሰረጸ ከአብ የተገኘ ተብሎ ይነገራል ማለት ነው። ይህ መንፈስ ቅዱስ ራሱን የቻለ አምላክ ኢዮብ 33 ቁጥር 4
የእግዚአብሔር መንፈስ ፈጠረኝ ይላል። ፈጣሪ ነው ማለት ነው። መዝሙር 103 ቁጥር 30 ላይ ትፌኑ መንፈሰከ ወይትፈጠሩ ወትሄድስ ገጸ ለምድር፣ መንፈስህን ትልካለህ ይፈጠራሉ፣ የምድርንም ገጽታ ታድሳታለህ በማለት ፈጣሪ እንደሆነ ከአብ የሰረጸው እግዚአብሔር መንፈስ ቅዱስ መጻሕፍት ይመሰክራሉ ማለት ነው። ይህ መንፈስ ቅዱስ አስቀድሞ ነቢያትን ያናገረ ዘነበበ በነቢያት በጸሎተ ሃይማኖት በነቢያት የተናገረው እርሱ ነው ይላሉ አባቶች። በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ከቶ ትንቢት በሰው ፈቃድ አልመጣምና ነገር ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት እንጂ ይላል። ቅዱሳን ሰዎች ነቢያት ናቸው። በመንፈስ ቅዱስ ተነድተው ተናገሩ እንጂ ማለት መንፈስ ቅዱስ እየነገራቸው ትንቢትን ተናገሩ እንጂ ከራሳቸው አይደለም፣ በሰው ፈቃድ አልመጣም ብሎ ነቢያትን ያናገረ መንፈስ ቅዱስ እንደሆነ ይነግረናል። ወደፊት የሚሾሙትን ጳጳሳትን ለቤተ ክርስቲያን እንደሚያደራጅ ደግሞ ሉቃስ በጻፈው በግብረ ሐዋርያት ምዕራፍ 20 ቁጥር 28 በገዛ ደሙ የዋጃትን የእግዚአብሔር ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ይለናል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ሲል መንፈስ ቅዱስን የሚሾም መንፈስ ቅዱስ ጳጳሳትን የሚሾም እርሱ እንደሆነ በግብረ ሐዋርያት ተነግረዋል ማለት ነው። ነቢያትን ያናገረ፣ ሐዋርያትን ያጽናና፣ ጳጳሳትን የሚሾም ምእመናንም በእርሱ ነው የሚኖሩ። ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ እነዚህ ሁሉ የእግዚአብሔር ልጆች ናቸው ይላል። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። በ40 ቀን በ80 ቀን የተቀበሉት መንፈስ፣ በተክሊል በቀንዲል የተቀበሉት መንፈስ ቅዱስ ከእነርሱ ጋር አብረው የሚኖር ስለሆነ በመንፈስ የሚመሩ ሁሉ በማለት ሁለተኛ ጢሞቴዎስ 3:17 ላይ መንፈስ ያለበት መጽሐፍ ለምክርና ለተግሣጽ ልብንም ለማቅናት በእውነትም ላለው ምክር ሁሉ ይጠቅማል ይላል ሐዋርያው። መንፈስ ያለበት መንፈስ ቅዱስ ያስጻፈው መጽሐፍ ቅዱስ ለምክር፣ ለተግሣጽ፣ ልብን ለማቅናት ለሁሉም መጽሐፍ ቅዱስ መንፈስ ቅዱስ የደረሰው መልካም ነው በሚል ሐዋርያው ይመሰክራል። ምግበ ነፍስ ነውና መጽሐፍ ቅዱስ በነቢያት በሐዋርያት የተደረሰው እና ስለዚህ አስቀድሞ ይህ መንፈስ ቅዱስ በኦሪት ምሳሌና ትንቢት ነበረው። እነሱን እንመልከት። ለምሳሌ ያህል ዘጸአት ምዕራፍ 4 ቁጥር 10 እግዚአብሔር አምላክ ሙሴን ወደ ግብፅ ሂድ ሕዝቤን አውጣ ብሎት ነበረ። እግዚአብሔር አምላክ ሆይ አፌ ድዳ እንዲሁ ምላሴም ደግሞ ኮልታፋ ነውና የሚሄለው ሰው ፈልግ፣ ሌላ እባክህን እለምናለሁ ብሎት ነበረ። ወንድም አሮን ያለ አይደለምን? ስለ አንተ እሱ ይቆማል፣ ስለ ሕዝቡም ፊት ይቆማል። በአንተ አፍና በእርሱ አፍ እሆናለሁ፣ ያስተምራለሁ። አንተ ለእሱ እሱ ደግሞ ለሕዝቡ ይነግራል በማለት አሮንን ላፉ ድጋፍ አድርጎ ልኮ ነበረ። ያ ስርዓት ሆኖ ሙሴ እና አሮን ሕዝቡን አውጥተዋል፣ ምድረ ርስትን አውርሰዋል። አፉየ ሙሴ ለመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ እንዳለ አፉየ አሮን ለመኮነ አንደበት የሙሴ ድዳ ቢሆን ጰራቅሊጦስ አሮን አፍ ይሁነኝ ብሎ ደራሱ እንደተመኘ ልክ ምሳሌ ነው። ሙሴ የሐዋርያት አምሳል ሲሆን የእነሱን ቋንቋ እየተረጎመ የሚነግር እንደ አሮን ያለ ጰራቅሊጦስ ተሰጣቸው ማለት ነው እና በአሮን አምሳል መንፈስ ቅዱስ ለሐዋርያት ተወከለ። ያው ሕዝበ እስራኤል ግን ያው ነው፣ አይለወጡም። ምሳሌ ዛሬ በዘመናችን ላለው ለሰባክያን ግን ሰባኪው ሙሴ ሲሆን ድዳ ለምባዳ ሆኖ ቢቆምም እንደ አሮን ሆኖ የሚቀርበው ቴሌፎን ወይም ድምፅ መጉያ ነው። መብራት ከሄደም ደግሞ ድዳነቱ ይገለጥበታል፣ ሕዝቡም ላይ ስሙ ይችላሉ እና ሙሴ እንደ ሐዋርያት ቁሞ መንፈስ ቅዱስ እንደ አሮን ሆኖ የተሰጠበት ምሳሌ ነበረ። ከፈርዖን ባርነት ወደ ነፃነት ባወጣበት ፋሲካን ባከበረት በ50ኛው ቀን እግዚአብሔር የዕንቁ ሰሌዳ ላይ 10ቱ ቃላትን ጽፎ ለሙሴ ሰጥቶ ነበረ። ስለዚህ ነው በሐዲስ ወንጌል ከዲያብሎስ ባርነት ለወጣን
በተነሳ በ50ኛው ቀን በሐዋርያት ሰሌዳ ልብ ላይ የወንጌልን ቃላት የሚጽፍ ነውና ምሳሌው በዚያ አይነት እግዚአብሔር የሰጠ 50ኛውን ቀን ገና በሙሴ ያከበረው ነው ማለት ነው። ዘኍልቍ 11 ቁጥር 17 ላይ እግዚአብሔር አምላክ ሆይ አለ ሙሴ፣ በውኑ ይህ ሁሉ ሕዝብ ሥጋ ይለኛልና እኔ ጸንሼ ወልጄዋለሁን? ይህን ሁሉ ተሸከም የምትለኝ እንዴት እችላለሁ? እባክህን የሚመጣውን መከራ እንዳላይ ፈጽሞ ግደለኝ እስከ ማለት ድረስ ወደ እግዚአብሔር ጮኸ ይላል። ሕዝቡ ሥጋ ተመኘን፣ ነፍሳችን ይህን መና ተጸየፈች ብሎ ጮሆ ነበርና ወደ እግዚአብሔር አሳወቀ። እግዚአብሔር ግን 70 ሰዎችን ምረጥ፣ ሽማግሌዎችንም ውሰድ፣ በድንኳኑ ደጃፍ ቁም፣ እኔም ወርዳለሁ፣ ከአንተ ላይ ካለው መንፈስ ወስጄ ለእነዚያ እሰጣለሁ፣ ሸክሙን እነሱ ከአንተ ጋር አብረው ይሸከማሉ የሚል ሸክሙ ለሙሴ እንዲቀል አድርጎለታል እግዚአብሔር አምላክ። ወዲያውኑ ትንቢት ተናገሩ ነው የሚለው። እግዚአብሔር አምላክ ለሙሴ ሸክሙን አቀሎት ስርዓት ነበረ ይህ። ምክንያቱም ሙሴ 12ቱን ሰላዮች 70 ሊቃናትን እንደመረጠ ኢየሱስ ክርስቶስም 12ቱን ሐዋርያት 72ቱን አርድእት መርጦ ምሳሌነቱን ፈጽሟልና ልክ እንደዚያው መንፈስ ቅዱስን የባህሪ ሕይወቱን ለሐዋርያት ከሙሴ አንሶ እንደሰጠ ኢየሱስ ክርስቶስ ለሐዋርያት የሰጠበት ዕለት ነው ማለት ነው። በየዓመቱ ይህን በዓለ ሰዊት እያሉ ያከብሩ እንደነበረ ነው። ዘሌዋውያን ምዕራፍ 23 ቁጥር 10 ላይ እግዚአብሔር ሙሴን እንዲህ አለው፣ በሰጠኋችሁ ምድር በገባችሁ በኋላ አዝመራችሁንም በምታጭዱ ጊዜ ነዶውን ታመጣላችሁ። ካህኑም ነዶውን በእግዚአብሔር ፊት ይወዘውዘዋል፣ ለበረከት ይሆንላችኋል። የተጠበሰውን እሸት የለመለመውንም እሸት ሰንበት ካለፈ በኋላ ትበላላችሁ በማለት ቀዳሚያት ይባላል። ከእህል መጀመሪያ የደረሰውን መስጠት ያ ቀዳሚያት ልምድ ነበረ ማለት ነው። ፋሲካን በዚያው ኢየሩሳሌም አክብሮ ሩቅ የሆነው ስንቅ ይዞ መጥቶ ቅርብ የሆነው ደርሶ ተመልሶ በዓለ ሰዊትን አክብሮ እንደገና ይበተናል እንጂ በዚያ ይውሉ ስለነበረ በዓለ ሰዊት። ምክንያቱም በእነሱ ከሚያዝያ እስከ ሰኔ ያለው በእኛ መስከረም እስከ ህዳር ያለው ወር ይመሰላል። የእሸት የአበባ ወቅት ነው ማለት ነው። በእኛ በመስከረም አንድ መጥቅ የሚያወጣው ሊቅ ካወጣ በኋላ ስንዴና ዘቢብ የቀረበውን ባርኮ ከዘቢቡ ጭብጥ ጭብጥ ለሰዎች ለካህናት ይሰጣቸዋል። ይህም በዓለ ሰዊትን ለማሳሰብ ነው ይላሉ አባቶች። ካህኑ ከባረከ በኋላ በዓለ ሰዊት እሸቱን ይበሉ ስለነበረ እኛም ሌላ እህል ባይደርስ ዘቢቡን የተጸለየውን መቅመሳችን በዓለ ሰዊት እንዳለ የእስራኤል ስርዓት ወደ እኛ እንደመጣ እንረዳለን። ስለዚህ በየዓመቱ ያክበሩ ነበረ ማለት ነው። ይህ 50ኛው ቀን ዮሐንስ አፈወርቅ መንፈስ ቅዱስ ባይወርድባት ቀጭጫና ከስማ ቤተክርስቲያን ትቀር ነበረ። ስለዚህ የቤተክርስቲያን ልደት ነው ብለዋል። ጳጳሳት የሚሾሙበት ነው በአዲስ ዘመን ማለት 50ኛው ቀን። ስብከተ ወንጌል የሚስፋፋበት ነው። ታላቁ በዓላችን ነው። ሌላው ምሳሌ ኤልያስ ነው። ኤልያስ ዮርዳኖስን በሚሻገር ጊዜ ለደቀ መዝሙሩ ኤልሳ ምን ያለ ሳለኒ እግበር ለከ ዘትፈቅድ፣ የምትወደውን ሁሉ ለምን አደርግልህ ዘንድ አለው። መንፈስ በእኔ ላይ የተፈደረበ ሆኖ እንዲያድርልኝ ነው አለው። ሳርክ ካየህ ይሆንልሃል አለው። ዮርዳኖስን በመጎናጸፊያ ከፍሎ ከተሻገረ በኋላ የእሳት ሰረገላ የእሳት ፈረስ መጣና ኤልያስን ከምድር ወደ ሰማይ ሲያሳርግ ኃይሎሙ ወጽንዖሙ ለእስራኤል እያለ ሲጮህ መጎናጸፊያን ወረወረለት፣ የተፈደረበ ሆኖ አደረለት ይላል። ይህም ይታወቅ ዘንድ ኤልያስ አንድ ሙት አስነሳ፣ ኤልሳ ግን 2 ምውታን አስነሳ። ኤልያስ ዮርዳኖስን አንድ ጊዜ ከፈለ፣ ኤልሳ ግን 2 ጊዜ ዮርዳኖስን ከፈለ ይላል ሰኔ 20 ስንክሳር የኤልሳ ረፍት ላይ እና በዚሁ አይነት እግዚአብሔር አምላክ እጥፍ ድርብ የመስጠት ልማዱ ነው ማለት ለኤልሳ እጥፍ ድርብ ተሰጥቶታል። ኢየሱስ ክርስቶስም አባ ጊዮርጊስ እንዳደነቀው የዓለምን ቋንቋ የሚያውቅ እግዚአብሔር አምላክ የዕብራውያንን ፊደል ሊያጠና ከመምህር እግር ስር ቁጭ አለ ይላል። እንግዲህ ቋንቋ ባለቤት ኢየሱስ ክርስቶስ ዕብራውያንን ፊደል ለማጥናት መቀመጥ ትሕትናው አስደነቀው። 33 ዓመት ሲኖርም በአንድ ቃል ዕብራይስጥ ቋንቋ አስተማረ እንጂ በማያውቁት ቃል እየተናገረ ሐዋርያትን
እጥፍ ድርብ አድርጎ አንድ ጊዜ 72 ቋንቋ እንዲናገሩ አደረገ። እጥፍ ድርብ መስጠት ማለት ይሄ ነው። ዘየአምን ብየ ዘአነ ገብር ውእቱን ይገብር ወዘየአቢ እምኔሁ ይገብር። ዮሐንስ 14:12 ላይ በእኔ የሚያምን የሚያደርገውን ያደርጋል ከዚህም የበለጠ ያደርጋል ማለት እሱ 33 ዓመት ብቻ ነው የኖረው። ሌሎች ግን ሐዋርያት 70-80 ዘመን ኖረዋልና በዘመን ርዝማኔ ይሰሩታል ለማለት ከዚህም የበለጠ ያደርጋሉ ማለት እርሱ በተናገረው ከዚህ የበለጠ 72 ቋንቋ እንዲናገሩ አብዛዝቶ ለኤልሳ መንፈስ እጥፍ ድርብ ሆኖ እንደተሰጠ ለሐዋርያትም እጥፍ ድርብ ሆኖ እንደሰጠ እናየዋለን ማለት ነው። ሌላው አናንያ፣ አዛርያ፣ ሚሳኤል ነው። ዳንኤል 3ን ስናነብ ለጣዖት ባለመስገዳቸው ወደ እሳት ተጥለው ነበረ። ከዚያ ተጥለው ግን እሳቱ አልበላቸውም። ይትባረክ እግዚአብሔር አምላከ አበዊነ የሚል የ6 መስመር ሀባረኩ አናንያ ወአዛርያ ሚሳኤል የሚለውን የ33 መስመር አድርገው ተናግረውታል። 6ቱ መስመር እኛ በተጣልነ 6ኛው መቶ ዘመን ሲፈጸም እግዚአብሔር ከሰማየ ሰማያት ይወርዳል የሚል ነበረ። 33 መሆኑ ከተወለደ በኋላ በምድር ላይ 33 ዓመት ይኖራል የሚል ገሃድ የሆነ ትንቢት ነበረ የተናገሩት። ስለዚህ ምሳሌ ነው። አናንያ፣ አዛርያ፣ ሚሳኤል የሐዋርያት የአርዲት የአንስት ምሳሌዎች ናቸው። ግበ ባቢሎን ጽርሐ ጽዮን ምሳሌ ነው። ሐዋርያት በማርቆስ እናት ቤት ጽርሐ ጽዮን ይባላል። እዚያ ተዘግቶ ሳለ ነው መንፈስ ቅዱስ የወረደው። እነዚህም እዚያ ጉድጓድ ውስጥ ገብቶ ነው ያንን ምስጋና ያመሰገኑ። ስለዚህ ምስጋናው ከቋንቋ ጋር ይመስላል። ግበ ባቢሎን ጽርሐ ጽዮን ጋራ አናንያ፣ አዛርያ፣ ሚሳኤል ሐዋርያት አርዲት አንስት ጋራ ይመሰላሉ። እንደዚሁ ደግሞ ምስጋናው ከ72 ቋንቋ ጋራ ይመሰግናል። እሳቱ ግን አይለወጥም፣ ያው ነው። በሐዋርያት ላይም በእሳት አምሳል ወረደ ይላልና እነዚህ አናንያ፣ አዛርያ፣ ሚሳኤልንም አልበላቸውም። እሳቱ ብቻ አይደለም፣ እዚያ በጉድጓዱ አፋፍ ላይ የበቀለ 49 ክንድ የነበረ ዛፍ ነበረ። እሱን እሳቱ ላንቃ በላው ይላል። ተሰፍሮ ተለክቶ ተነግሯል። 49 የሆነ ዛፍ መበላቱ ከትንሣኤ በ40 ቀን እኛው ወይም ደግሞ በ50ኛው ቀን መንፈስ ቅዱስን ትቀበላላችሁ የሚል እሱም መልእክት ምሳሌ የነበረው ማለት ነው። እና ስለዚህ ያ 49 ክንድ የሆነው በ49 ቀኑ ሲፈጸም በ50ኛው ቀን ሰማያዊ እሳት የተመሰለው መንፈስ ቅዱስ በሐዋርያት ላይ እንደወረደ ይነግረናል ማለት ነው። ምሳሌ ነው። ትንቢቱ ግን የኢዩኤል ነው። ኢዩኤል ምዕራፍ 2 ቁጥር 28 ላይ እሰውጥ እምነ መንፈሴ ዲበ ኩሉ ዘሥጋ ወይትነበዩ ደቂቅክሙ ወአዋልዲክሙ ወወራዞቲክሙ ወይአልሙ ሕልመ ሊቃውንቲክሙ የሚል ተናግሮ ነበረ ነቢዩ ኢዩኤል። ይህን የተናገረው እግዚአብሔር አምላክ እንዲህ ይላል፣ ወንዶች ልጆቻችሁ ሴቶች ልጆቻችሁ ትንቢት ይናገራሉ ማለት ደቂቅክሙ ሐዋርያት፣ አዋልዲክሙ 36ቱ ቅዱሳት አንስት፣ ወወራዙቲክሙ አርድእት 72ቱ ማለት ነው። እነዚህ ሁሉ ይናገራሉ አለ። የሃልሙ ሕልመ የሃልሙ ሊቃውንቲክሙ ያለው ግን ጴጥሮስ በናይሰ ኢዮጴ፣ ዮሐንስ ወልደ ነጎድጓድ በደሴተ ፍጥሞ ራእይ ያሉ ላይላ እግብርቴ ወላይላ አይማቴ ሰውጥ እምነ መንፈሴ አያይዞ እስከ ዓለም ፍጻሜ በሚነሱ በወንዶችና በሴቶች ባሪያዎች ላይ በጥምቀት መንፈስ ቅዱስን ስሰጣቸው እኖራለሁ ሲል በነቢዩ ኢዩኤል አንደበት እግዚአብሔር የተናገረው ቃል ነበረ ማለት ነው። ይህን ሊቀ ሐዋርያት ጴጥሮስ በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ አብራርቶ ተርጉሞ ለእስራኤል ነግረዋል ማለት ነው። ትንቢቱ ይህ ነበረ። ምሳሌውን እሱ ባወቀ አስመስሏል። በአዲስ ኪዳን ስናይ ርዕሳችን በኢየሩሳሌም ኑሩ የሚል ነበረ ያየነውና በኢየሩሳሌም ኑሩ እንደተባለ በተዘጋ ቤት እንደቆዩ በተዘጋ ማኅፀን የነበረ ዮሐንስ መጥምቀ መለኮት ምሳሌያቸው ነበረ። ሉቃስ 1:15 ላይ ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ተብሎ የተነገረው ሁለቱም በዝግ ቤት ነው ያሉ። ሐዋርያትም ዮሐንስም በዝግ ቤት ሆኖ መንፈስ ቅዱስን የተቀበሉ ተመሳሳዮች ናቸው። ሌላው ደግሞ የሚያስደንቀው
በሐዋርያት መካከል የነበረች ድንግል ማርያም ናት። ከኢየሱስ ክርስቶስ እናት ጋር ለጸሎት ይተጉ ነበር ይላል የሐዋርያት ሥራ 1:14። ድንግል ማርያም ባለችበት መንፈስ ቅዱስን ተቀብለዋል። ዮሐንስና ኤልሳቤጥም የተቀበሉ ድንግል ማርያም ባለችበት ነው። ወመላ መንፈስ ቅዱስ ላይ ለኤልሳቤጥ፣ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላልና የድንግል ማርያም አንደበት መንፈስ ቅዱስን ጠርቶ የተዳፈነውን እሳት እንደ መቆስቆስ እንደ ማብራት በኤልሳቤጥ ላይ እንዲያበራ እንዲነድ አድርገዋለች ማለት ነው። ስለዚህ ዮሐንስና ኤልሳቤጥም ድንግል ማርያም ባለችበት፣ ሐዋርያትም ድንግል ማርያም ባለችበት መንፈስ ቅዱስን መቀበሉ ሌላ ታምር ነው። ምክንያቱም መልአኩ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይሉ ይጼልይኪ ብሎ ነበርና ሉቃስ 1:32 መንፈስ ቅዱስ በላይሽ ላይ ይመጣል ብሎ ተናግሮ ስለነበረ የመንፈስ ቅዱስ አማላጅ ወይም ደግሞ አዳይ ደልዳይ እሷ ናት እንደማለት ነው። በዚህ አያይዞ ነው ዮሐንስ ያስተማራቸው ምን ተንግበር ብለዋል። ሉቃስ 3:10 ምን እናድርግ ብለው ጠይቀው ነግሯቸዋል የሚገባቸውን። ጴጥሮስ ያስተማሩት ምን እናድርግ ወይቤልዎሙ ለጴጥሮስ ወለቤቱ ሐዋርያት ምን ተንግበር ሐዊነ ብለዋል። የሐዋርያት ሥራ 2:36 ምን እናድርግ አሏቸው። ምን ተንግበር የሚያሰኝ ትምህርት ከመንፈስ ቅዱስ መሆኑን የሁለቱ የዮሐንስም የጴጥሮስም አንድ አይነት መሆኑን እንረዳለን። የሚገርመው ሁለቱም ደግሞ አንድ አይነት ንስሐ ግቡ የሚል መሆኑ ነው። ዮሐንስ እንደተናገረ ማቴዎስ 3:1 ንስሐ ግቡ መንግሥት ቀርባለችና የሚል ነበር። ጴጥሮስም የተናገረው ይህን ነው። የሐዋርያት ሥራ 2:38 ንስሐ ግቡ በኢየሱስ ክርስቶስም ተጠመቁ ኃጢአታችሁ ይሰረይላችኋል የመንፈስ ቅዱስን ጸጋ ትነሳላችሁ የሚል ነበረ። የሁለቱም የንስሐ ትምህርት በመሆኑ ሕዝቡ ተመልሶ በዚህ ትምህርት ወተወሰኩ በይእቲ ዕለት መጠና 30 ነፍስ ነው የሚለው 3000 ነፍስ ተጨመሩ። ከ120 ቤተሰብ ላይ 3000 ነፍሳት ተጨመሩ ለማለት ወንጌሉ ወይም ደግሞ ግብረ ሐዋርያት ይመሰክራል ማለት ነው። ይህ ማለት ምንድን ነው? ጴጥሮስ 3 ጊዜ አላውቀውም ብሎ ክዶ ነበርና አሁን ግን 3 ጊዜ እግዚአብሔር እናውቃለን የሚሉ 3000 ካሳ ማለትም የኖጥፍ ድርብ አድርጎ ለእግዚአብሔር መልሶለታል ማለት ነው። የበደለ ሰው ካሳ ሊሰጥ ይገባል። ጴጥሮስ በአንድ ቀን ይህን ያህል 3000 ነፍሳት አሳምኖ ለእግዚአብሔር ሲያቀርብ 3000 ሻማ አብርቶለት እግዚአብሔርን አስደስቷል። እስከ ዕለተ ሞቱ ድረስ ደግሞ ምን ያህል አገሮች ዙሮ እንዳስተማረ እግዚአብሔር ነው የሚያውቀው። እና በዚሁ አይነት ዮሐንስና ሐዋርያት ጴጥሮስ ተመስለውበታል በሐዲስ ኪዳንም ለማለት ያህል ነው። እዚህ ቀጥሎ የመንፈስ ቅዱስ ምሳሌዎችን ጥቂቶችን እንመልከት። መንፈስ ቅዱስ አንደኛ በአምሳለ ርግብ ይመሰላል። በርግብ ተመስሏል። ጌታችን ሲጠመቅ በርግብ አምሳል ወርዶ ነበር። ማቴዎስ 3:16 የእግዚአብሔር መንፈስ በርግብ አምሳል ሲወርድ በእርሱም ሲመጣ አየሁ ብሎ ዮሐንስ መስክሯል። በዚሁ ተመሳሳይ ማርቆስ 1:10 ሉቃስ 3:22 ላይም እናገኘዋለን። ታሪኩ ያው የጥምቀት ስለሆነ ተመሳሳይ ነው እና በኖህ ጊዜ ውሃው ጎደለ ብላ ለምለም ቅጠል ይዛ ለኖህ የነገረችው ርግብ የመንፈስ ቅዱስ ምሳሌ ነው። ምክንያቱም በውሃ ምክንያት ኃጢአት ጠፋ ለማለት ክርስቶስ ሲጠመቅ የወረደው መንፈስ ቅዱስ በርግብ አምሳል በዚያ የምስራች በዚህም የምስራች በውሃ ምክንያት ያ በውሃ የጠፋው ዓለም ይህ በኃጢአት የጠፋው በውሃ ተደመሰሰ ለማለት ኃጢአቱ ርግብ መንፈስ ቅዱስ እንደሆነ ይነግረናል ማለት ነው። ስለዚህ ነው ጌታችን እንደ ርግብ የዋህ ሆኖ ማቴዎስ 10:16 ላይ የመንፈስ ቅዱስ ጸጋ ይደርባችሁ ለማለት ነው። የዋህ የሚያደርገው ቅን የሚያደርገው መንፈስ ቅዱስ ያድር ነው። ትሕትና መቀበል የሚቻለውና የእርሱ መንፈስ ይደርባችሁ እርሱ እንዲያድርባችሁ የዋሆች ሁኑ ለማለት አስተምሮናል። በመኃልየ 6:9 ላይ እህቴ ወዳጄ ርግቤ መደምደሚያዬ ይላል። ቤተ ክርስቲያንን ነው። ቤተ ክርስቲያንን ርግቤ
ወዳጄ መደምዳሚያዬ እየለው የርግቤ ያላት ቤተ ክርስቲያን ወይም ደግሞ በመንፈስ ቅዱስ የምትተዳደረው ቤተ ክርስቲያን ወይም በሰው አካል ያለች ነፍስ አካሄድም ይነገራል እና የርግብ ዓይን ነጩም ጥቁሩም ያያል ይባላል። መንፈስ ቅዱስ ሁሉን ይመረምራል ያውቃል ማለት ነው። በሰማይ በምድር ያለውን ሁሉን ያውቃል ለማለት የተነገረ ነው። የርግብ ክንፍ ፈጣን ነው። ርግብ ግቢት የዓለምን ስነ ፍጥረት ይመለከታል ያለው ከነፈ ርግብ በውር ዘግቡር መዝሙር 67 ቁጥር 17 ላይ የሚርገበገበው የእግዚአብሔር መንፈስ በውሃዎች ላይ ሰፎ ነበረ ይላል ዘፍጥረት 1:2 ላይ እና መስፈፍ ገና ሲፈጥር ያ ቅጽበተ ዓይን ፍጥረትን የሚመለከት ነው ይላሉ። እንደዚሁም ደግሞ የርግቦች ድምፅ በአንድነት ሲሄዱ የሚያጅቡት ፊሳልጎስ የተባለ መጽሐፍ በገዳም ያሉ የደናግል የመነኮሳት ምስጋናና ዝማሬ ምሳሌ ነው ይላል። ምክንያቱም በአንድነት ርግቦች ቢሄዱ በጩኸታቸውና ከክንፋቸው አመታት ጩኸት የተነሳ ጭላት አይቀርም አይነጥቃቸውም ይላል። አንድ ሁለት ብቻቸውን ቢሆኑ ግን ጭላት ይነጥቃቸዋል። መነኮሳትም ከገዳም ባይወጡ የደናግል ማህበር በአንድ ቢሆኑ ዲያብሎስን ድል መንሳት ይችላሉ ብሎ ምሳሌ አድርጓልና መንፈስ ቅዱስ በርግብ ይመሰላል ነው። ሁለተኛው መንፈስ ቅዱስ በአውሎ ነፋስ ነው። በዚሁ በሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ እንዳየነው መጻ ግብተ እምሰማይ ድምፅ ከመ ድምፀ ነፋሳ አውሎ ወመልአ ኩሎ ቤተ ሀበ ይነብሩ ያሉበትን ቤትም ወላው እንደ አውሎ ነፋስ መጣና ቤቱን ወላው በማለት አውሎ ነፋስ ምልክት ሆኖ እንደመጣ ይነግረናል። አዎ ነፋስ ረቂቅ ነው፣ መንፈስ ቅዱስም ረቂቅ ነውና ነፋስ ኃያል ነው፣ መንፈስ ቅዱስም ኃያል ነውና ነፋስ ፍሬን ከገለባ ይለያል፣ መንፈስ ቅዱስም ጻድቃንን ከኃጥአን ይለያልና ነፋስ በምላት ሳለ አይታወቅም፣ ባሕሩን ሲገስጽ ዛፉን ሲያነዋውጽ ነው እንጂ መንፈስ ቅዱስም ያደረበት ሰው ቋንቋ ሲያናግር ምስጢር ሲያስተረጉም ነው እንጂ ነፋስ ማዛን ያመጣል፣ መንፈስ ቅዱስም ማዛ ጸጋን ያመጣልና ነፋስ መንቅሂ ነው፣ መንፈስ ቅዱስም መንቅሂ ነውና ነፋስ ጥቅመ ራግውን ባፈረሰ ጊዜ ብዙ ሕዝብ አጥፍቶ ነበረ። ስለዚህ ለመዓት እንጂ ለምሕረት ያልተፈጠረ ነው እንዳይሉ ለምሕረትም የተፈጠረ መሆኑን ለማሳወቅ መንፈስ ቅዱስን በነፋስ አምሳል ላከ ይለናል። ስለዚህ ነው ጌታችን ክብር ምስጋና ይግባው ለኒቆዲሞስ ሲነግር ነፋስ ከየት እንደሚመጣ ወዴትም እንደሚሄድ አታውቅም፣ ነገር ግን ድምፁን ትሰማለህ ዮሐንስ 3:7 ላይ የሚነግረን። ስለዚህ መንፈስ ቅዱስ ማደር በነፋስ አምሳል ለኒቆዲሞስ ራሱ ጌታ መስሎ አስተምሮ ነበር። አሁን ለሐዋርያት የተሰጠው በነፋስ አምሳል ነው ማለት ነው። ስለዚህ ነው ዮሐንስ 20:22 ላይ ንሱሕ መንፈሰ ቅዱስ ብሎ እፍ አለባቸው ይላል እና በንፍሐት ለሐዋርያት አስቀድሞ ይህ እስትንፋስ ተሰጥቷቸዋል ማለት የነፋስ አምሳል ወይም የክርስቶስ እስትንፋስ ሆኖ የተሰጠው ያ የመንፈስ ቅዱስ ኃይል ነው። ኃጢአትን እንዲያስተሰርዩ ስልጣነ መለኮት የመንፈስ ቅዱስ ኃይል ተሰጣቸው ማለት ነው እና በዚህ ነው መዝሙር 32:6 ላይ ሳይሉ ለጃር መላ ምድር በቃል ለጃር ጻና ሰማያት ወመሰንፋሳሁ ሁሉ ኃይሎሙ የዛሬ ቀርታ ምድር ሞላ በእግዚአብሔር ቃል ሰማያት ጸኑ በአፉ እስትንፋስም ሰራዊት ሁሉ ይላል። በአፉ እስትንፋስም ያለ መንፈስ ቅዱስ ነው። የእግዚአብሔር አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው እና ድረስ በመጽሐፍ ቅዱስ ያለው የሊቃውንት ትምህርት ይህ ነው። ስለዚህ ፍሎ ሰጠ። ጳጳሱ ለቄሱ ክህነት ሲሰጥ በአፉ ላይ እፍ ይልበታል እንደ ኢየሱስ ክርስቶስ ማለት ያን ጊዜ አፉ የከሰትኩ ነፍሳናሂኩ ብሎ ይቀበላል ማለት ነው። መንፈስ ያን ጊዜ ያድርበታል። ኃጢአትን የሚያስተሰሪ ሁሉንም የማድረግ ችሎታ ስልጣን ማለት ነው እና ስለዚህ ነው ሕዝቅኤል 37 ቁጥር 9 ጀምሮ የሰው ልጅ ሆይ ትንቢት ተናገር፣ እንደዚሁም ከአራቱ ነፋሳት ና በለው፣ በእነዚህ ሙታን ላይም ትንቢት ተናገር አለኝ። እንዳዘዘኝም ተናገርኩ፣ እስትንፋስም ገባባቸው፣ ተነስቶም በእግራቸው ቆሙ ይላል።
የሞቱትን የሚያስነሳ ከአራቱ ማዕዘን ካሉ ነፋሳት ተጠርቶ የመጣ ማን ነው? መንፈስ ቅዱስ ነው ብሎ ነፋስ ቢሆን የሞቱትን አጥንቶችን ስጋ እንዲለብሱ እንዲነሱ አያረግምና ፈጣሪነቱን ቅድም ስለተናገርና አሁንም መንፈስ ቅዱስ በሕዝቅኤል ላይ አድሮ ይህን ካሳየ መንፈስ ቅዱስ በነፋስ አምሳል ተመስሎ በብዙ መጻሕፍት የምናገኘው ስርዓት ነው ማለት ነው። ሶስተኛው መንፈስ ቅዱስ እሳት ነው። በእሳት አምሳል ተሰጥቷል ይላል የሐዋርያት ሥራ ምዕራፍ 2 ቁጥር 3 ጀምሮ ያለው ወአስተርአዮሙ ልሳናተ እሳት ክፉላት ከመ እሳት ዘይትከፈል እንደሚከፈላል እንደሚታደል እሳት የተከፋፈሉ የእሳት ላንቃ መስለው ታዩአቸው ይላል። የእሳት ላንቃ መስሎ በራሳቸው ላይ በደረታቸው ላይ በእጃቸው በእግራቸው ላይ ቦግ እያለ ተቀምጧል። የማያቃጥል እሳት ነው። ለኃጢአተኛው የሚያቃጥል አባ ሕርያቆስ እንዳለ እሳት በላዕል አማጽያን ለለ ይክህዱ ስሙን ለሚክዱ አመፀኞች የሚበላ እሳት ማህየዊ ለለ ይገብሩ ፈቃዱን ለሚያደርጉ ግን ሕይወት የሚሰጥ እሳት ነው እንዳለ ወይም አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት አንድ የሕይወት እሳት ነው ብሎ አባ ሕርያቆስ የእግዚአብሔርን እሳትነት በአንድነት በሦስትነቱ አብራርቶ ይነግረናል ማለት ነው። በመጽሐፍ ቅዱስ ሐዋርያው ጳውሎስ ዕብራውያን 12 ቁጥር 29 ላይ በእውነት አምላካችን የሚያቃጥል እሳት ነው አለ። በእውነት አምላካችን የሚያቃጥል እሳት ነው ወይም መቅሰፍቱ መዓቱ ሲመጣ ማለት ነው። በቸርነቱ አጠገብ መዓቱ አለ፣ መዓቱ አጠገብም ቸርነቱ አለና ያ የሚያቃጥል እሳት ነው። በሌላው ግን መንፈስ ቅዱስ በውስጡ ላላቸው ሰዎች ሲናገር ሮሜ 12:11 ላይ በመንፈስ የምትቃጠሉ ሁኑ ይላል። በመንፈስ የምትቃጠሉ ሁኑ ማለት መንፈስ ቅዱስን የተቀበላቸው ትጋትን፣ ንቃትን፣ ሁል ጊዜ እውቀትን ይሰጣል ለማለት ይቅርታ የተናገረው ቃል ነው። በመንፈስ የተቃጠላችሁ ሁኑ፣ ትጉ ቀንና ሌሊት ለመማር ለማስተማር። ሐዋርያት በዚህ አይነት ነው የኖሩት። ማያስተኛ ማያስቀምጥ መንፈስ በውስጣቸው ነው በትጋት እንዲያስተምሩ እንዲዞሩ በውስጣቸው የቀሰቀሰ የነበረ መንፈስ ቅዱስ ስለ ሉቃስ 12:49 ላይ በምድር ላይ እሳት ልጥል መጣሁ፣ ይህ እሳት ከነደደ ምን እፈልጋለሁ አለ ክርስቶስ ይላል። በምድር ላይ እሳት ልጥል መጣሁ፣ እሳቱ ከነደደ ምን እፈልጋለሁ? ያ መንፈስ ቅዱስ ነበረ። መንፈስ ቅዱስ ወደዚህ ለሐዋርያት እልካለሁ፣ ከሰፋ ደግሞ ካያያዝኩት በቃ ሁሉም ሰው ክርስቲያን ይሆናል፣ መንፈስ ቅዱስን ይቀበላል የሚል የተነገረ ቃል እንደሆነ እናምናለን ማለት ነው። በተለይም በኦሪቱ መስዋዕት ሲያቀርቡ እሳት ወርዶ ከበላ መንፈስ ቅዱስ ተቀበለ ተብሎ የሚነገር ነበረ። በተለይም የኤልያስ መስዋዕት እናውቀዋል። አንደኛ ነገሥት 18:38 ላይ ንጉሡ አክዓብና ንግሥቲቱ ኤልዛቤል ነቢያተ ሐሰት ያፈሩበት ነበረ። ኤልያስና ወዳጆቹ የተደሰቱበት ነበረ። እግዚአብሔር አምላክ ሆይ እሾም ይሸለም ብዬ አይደለም ስምህ እንዲታወቅ ነውና የአብርሃም የይስሐቅ የያዕቆብ አምላክ ከሰማይ እሳት ወርዶ እንዲበላ አድርግልኝ ሲል ስጋውን ብቻ አይደለም የበላው፣ እንጨቱን፣ ድንጋዩን፣ መሬቱን ከጋት ያህል አንስቶ ውሃውንም ጠጣ ነው የሚለው። ለመጀመሪያ ጊዜ የእሳት ውሃን ሲጠጣ እና እንዲህ አድርጎ የኤልያስን መስዋዕት የተቀበለ መንፈስ ቅዱስ ነበርና ዘሌዋውያን 6:12 ቀንም ሌሊትም እሳት አይጠፋም ነበረ መሰዊያው ዙሪያ ይላል እና በዚያ በኦሪቱ የነበረ አይጠፋም እግዚአብሔር መንፈስ ቅዱስ አለ ለሚባለው ጠዋትም ማታም መስዋዕት ማቅረቢያው ማቃጠያው እሱ ስለነበረ እሳት ወርዶ ከተቀበለ እግዚአብሔር መንፈስ ቅዱስ ተቀበለ የሚለውን በኦሪት ጀምሮ የነበረ ስርዓት መሆኑን እንረዳለን ማለት ነው። ሌላው ርግብ አንደኛው ነው፣ ነፋስ ሁለተኛው ነው፣ እሳት ሶስተኛው ነው ማለት። አራተኛው ዘይትም መንፈስ ቅዱስ ያለበት ነው። ለሙሴ እግዚአብሔር ሲነግር የኢፍ መስፈሪያ የወይራ ዘይት ውሰድ፣ እርሱንም በብልሃተኛ ቅመም ቀምመህ እንደዚሁ አድርግ፣ ድንኳኑን፣ መሰዊያውን፣
ጽላቱን ሁሉንም ንዋየ ቅድሳት ቅባ ቀድሳቸውም እነሱን የሚነካ ሁሉ የተቀደሰ ይሆናል አለው ይላል። ዘጸአት 30:24 ጀምሮ ስናነብ እስከ 29 በሰፊው ያነገኛል። ሙሴ መጀመሪያ ቅባ ሜሮን ከዘይት እንዲያዘጋጅ እግዚአብሔር በጸሎት እንዲለውጥ የነገረው ስርዓት ነው። በዚሁ ምዕራፍ 30:31 ጀምሮ ደግሞ አሮንንና ልጆቹን ለክህነት አቅርብልኝ ቅባቸው ቀድሳቸው አለው ይላል። በአሮን ራስ ላይ ያንን ቅዱስ ቅብ ደፍቶ ለዘላለም ካህን ያደረገው ሊቀ ጳጳሳት እንደማለት ነው፣ ሙሴ ነው ማለት ነው። ስለዚህ ያ ቅባ ዘይት ወይም ደግሞ ቅባ ሜሮን አሮንና ልጆችን የቀደሰ ነበረ ማለት ይቻላል። ንዋየ ቅድሳቱንም አጠቃላይ እሱ ካልተቀባ ተቀደሰ ማለት አይቻልም በኦሪቱ የነበረው። ሌላው ሳሙኤል ሳኦልን ያደረገውን እናውቀዋል። አንደኛ ሳሙኤል ምዕራፍ 10 ቁጥር 1 ላይ በሳኦል ላይም ወስዶ ቅባ ቀርኑን ደፋው ካለ በኋላ ፊቱ አፉንም ሳመው። እግዚአብሔር አምላክ በርስቱ ላይ ገዥ እንድትሆን አደረገህ፣ ቅዱስ ቅባትንም ቀባህ አለው። ቁጥር 9 ላይ ምን ነው የሚለው? መንፈስም በሳኦል ላይ መጣ፣ ትንቢትም ተናገረ። ያዩ ሰዎችም ሳኦል ከነቢያት ወገን ሆነን ብለው አደነቁ። ወዲያውኑ የሳኦል ልብ እንደተቀየረ ነው። ትንቢት ተናገረ። ሌሎችንም ብዙ ቃላት ለሰዎች እንደተናገረ ነው። ይህ ቅዱስ ቅብ የመንፈስ ቅዱስ አምሳል የሆነው ልብን ለመለወጥ ስርዓት ነበረው ማለት ነው። አንደኛ ሳሙኤል ምዕራፍ 16 ቁጥር 13 ለዳዊት የተሰጠውም ይኸው ነው። በወንድሞች መካከል ቀርነ ቅቡን ወስዶ ደፋበት። በዚህም ጊዜ መንፈስ በኃይል በዳዊት ላይ መጣ። መንፈስ በኃይል በዳዊት ላይ መጣ። ከሳኦል ላይ የነበረውን ርኩስ መንፈስም በገና እየመታ ያስወጣ ነበረ። መንፈስ ከዳዊት ላይ ወረደ። ጎልያድን ድል የነሳው ይህ ቅብ በሰጠው መንፈስ ነው። ይህ የተቀባው መሳፍንት ወይም ነገስታት ወይም ካህናት፣ ነቢያት ሁሉ ቀኝ ቀኝ እጃቸውን ጎድናቸውን ተቀብተው መንፈስ ከእግዚአብሔር ይቀበሉና ትንቢት የመናገርና የማስተዳደር ስርዓት ነበረ ማለት ነው። በአዲስ ኪዳንም ይህን ነው የምናየው። ያዕቆብ 5:14 ላይ የታመመ ሰው ቢኖር ቄሶችን የጥራ ዘይትም ቀብተው ይጸልዩለት፣ ኃጢአት ሰርቶ እንደሆነ ያስነሳለታል፣ ከደዌውም ይፈወሳል በማለት ይህ ቀንዲል አለ። ለበሽተኞች የሚቀባ ጸሎት የሚደረግ ለሚዳሩት ተክሊል አለ፣ ቅባ ሜሮን ነው። 40 ቀን 80 ቀን ክርስትና ለሚገቡት በመጽሐፈ ክርስትና ጋር ሜሮን ቅብ ይሄ ነው። መንፈስ ቅዱስ ክርስቲያን ለመሆን ዓለምን ለማስተዳደር ለወጣቶች ከታመሙትም ጤናን ለመስጠት መንፈስ ቅዱስ በቅዱስ ቅብ ተመስሏል ማለት ነው። ማቴዎስ 25 ቁጥር 1 ጀምሮ 5 ሰነፎችንና 5 ልባሞችን እናያለን። 5 ልባሞች ዘይት ይዘው 5 ሰነፎች ግን ዘይት አልያዙ። ምንድን ነው ይሄ ነገር ስንል የመንፈስ ቅዱስን ስራ የሰሩ ናቸው። 5ቱ ዘይት ማለት የመንፈስ ቅዱስ ስራ ማለት ነው። ከሙሽራው ጋር ወደ ሰርጉ ሲገቡ እናያለንና፣ ስለዚህ እነዚያ ግን የመንፈስ ቅዱስ ስራ ያልሰሩት ሰርጉ ላይ ሳይገቡ እንደቀሩና መንፈስ ቅዱስ በቅዱስ ሜሮን ተመስሎ ሁል ጊዜ ሲሰጥ ይኖራል። መጀመሪያ በውሃ ይጠመቃል፣ ይታጠባል። ቀጥሎ በቅባ ሜሮን ይቀባል። ቀጥሎ ስጋ ወደሙ ይቀበላል። ያ ሕፃን እንኳ ክርስትና የሚገባው መጀመሪያ እንደ መታጠብ ነው። ቀጥሎ ደግሞ እንደ መቀባት ነው። ቀጥሎ ደግሞ ስጋ ወደሙ መቀበል መጎዝጎዝ እንደ ቤት ተሰራ ማለት ነው። መጀመሪያ ታነጻ አለቀ። ውሃ ሲታጠብ ከራስ እስከ እግር። ቅዱስ ቅብ መቀባት ማለት መለቅለቅ ነው ወይም ቀለም መቀባት ነው። ስጋ ወደሙ መቀበል ደግሞ መጎዝጎዝ ነው፣ መነጠፍ ነው። ከዚህ በኋላ ምን ይሆናል? ያ አዳራሽ እንግዶች ግቡበት ይባላል። አብ ወልድ መንፈስ ቅዱስ ያድሩበታል ማለት ነው። ዮሐንስ 16:22 የሚወደኝ ቢኖር እኔና አብ መጥተን እናድርበታለን ይላልና በዚህ አይነት አብየ ክርስቲያን የሚባል ከንዑሰ ክርስቲያን የተለየ ልዩ ይሆናል ማለት ነው። ሌላው 5ኛው እጣት ነው። በእግዚአብሔር እጣት አጋንንትን ማወጣ ከሆንኩስ የእግዚአብሔር መንግሥት ከእናንተ ደርሳለች ይችላል። ይህስ በኤልዜቡል በአጋንንት አለቃ አጋንንትን ያወጣል ብለው አይሁዶች አሙና እኔስ በኤልዜቡል ባወጣ ልጆቻቸው ሐዋርያት በማን ያወጣሉ ካለ በኋላ ነው። ሉቃስ 11 ቁጥር 20 ላይ የምናገኘው ነው። ልጆቻችሁ በማን ያወጣሉ? እኔስ በእግዚአብሔር እጣት አጋንንትን አወጣለሁ አለ። ማማተብን ነው።
ከላይ ከግንባር ስንጠቅስ እግዚአብሔር አብ በሰማይ አለ። ወደ ታች ወደ ደረት ስናወር እግዚአብሔር ወልድ ወደ ምድር ወረደ። ከግራ ወደ ቀኝ ስናመጣ መንፈስ ቅዱስ ከገቢረ ኃጢአት ወደ ገቢረ ጽድቅ ይመራናል የሚለውን ሦስትነቱን ይነግረናል። በዚህ ስናማትብ ሰይጣን 40 ክንድ ይርቃል። ስለዚህ በዕጣት አጋንንትን ማወጣ ከሆንኩስ ለእኛ ሲያስተምረን በዕጣት ብቻ እንኳ ድል እንድናደርግ ኃይል ሰጥቶናል ማለት ነው። በዚህ አይነት ነው እንግዲህ እግዚአብሔር አምላክ ዕጣት ብሎ የሰጠው። ይህ አንድ ዕጣት አንድ ነው፣ አንድነቱ ነው። 3 አንጓ አለ፣ ሦስትነቱ ነው። አብ ወልድ መንፈስ ቅዱስ የሚል እንዲያውም የመጨረሻው በጀርባ በኩል የተለጠፈ አጥንት አለት። ከእርሱ ባህሪ ባይድ የሆነ የእኛን ሥጋ እግዚአብሔር ወልድ የመልበሱ ምሳሌ ነው። ደብተራ ዘነብ የተባለ አፄ ቴዎድሮስ ታሪክ ጸሐፊ አብ ዕጣት ነው፣ ወልድ ብዕር ነው፣ መንፈስ ቅዱስ ቀለም ነው ይላል። አሁን ከነዚህ ፊደልን ለመፍጠር ዕጣት ብቻ አይሆንም፣ ብዕር ብቻ አይሆንም፣ ቀለም ብቻም አይሆንም። ዕጣት ብዕሩን መያዝ አለበት፣ ብዕሩን ቀለሙን መጥቀስ አለበት። ፊደል ተፈጠረ ማለት ነው። ስለዚህ አብ ብቻውን አይፈጥርም፣ ወልድ ብቻውን አይፈጥርም፣ መንፈስ ቅዱስ ብቻውን አይፈጥርም። ሦስቱም አንድ ሆነው በአገዛዝ በአፈጣጠር ወይም ደግሞ በስልጣን በእሪና በህልውና በቅድምና ሦስቱ አንድ ናቸው፣ በአንድ ፈቃድ ይኖራሉ ለማለት አባቶቻችን ያስተምሩናል ማለት ነው። ከዚህ ያያይዘው የመጨረሻው ምን ነው የሚለው የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ወአሃዙ ይንብቡ ዘዘዝያሆሙ በነገረ ኩሉ በሐውርት በሁሉም ነገር ቋንቋ የየራሳቸው ይናገሩ ጀመረ። በከመ ወሀቦሙ መንፈስ ቅዱስ ይንብቡ ይናገሩ ዘንድ መንፈስ ቅዱስ እንደሰጣቸው ይላል። ይህም ቋንቋ የመነጋገር ነው። 72 ለ12 ሐዋርያት አልጎደለባቸውም። ሌሎች ግን እንደ አእምሮ ስፋት እንደ ሃይማኖት ጽናት ከ15 በታች የወረደ የለም። 20 30 40 50 60 ድረስ የተሰጣቸው አሉ። ሆኖም ግን ለ12ቱ 72 ቋንቋ ተሰጥቷል። የተገለጹት 71 ነው። አንዱ ቋንቋ የራሳቸው ዕብራይስጥ የነበረ ነው። 72 ብሎ ይነገራል። ስለዚህ ይህ ቋንቋ አስቀድሞ እንዲሰጥ ዳንኤል 7:14 ላይ ምን የሚል ቃል እናገኛለን? ወገን ሁሉ አሕዛብም ሁሉ ልዩ ልዩ ቋንቋ የሚናገሩም ግዛቱና ክብሩ መንግስቱ በሰፋበት በማያልፍበት ይገዙለት ዘንድ ወደ በደመናት መጣ ብሎ ይነግረናል። ልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ማለት ልዩ ልዩ ቋንቋ የሚናገሩ ሁሉ ትንቢት ነበረ ማለት ነው። በማርቆስ 16:16 በስሜ ለሚያምኑ ምልክት ትከተላቸዋለች፣ በአዲስ ቋንቋ ይናገራሉ። ክርስቶስ ራሱ በአዲስ ቋንቋ የሚናገሩበት ጊዜ ይመጣል ብሎ አስቀድሞ ነግሮን ነበረ ማለት ነው። በሰናዖር ያፈሰሰውን ቋንቋ አሁን ደግሞ በሰናዖር ጠቅልሎ አስገብቷል ማለት ነው። የኔታ ገብረ ሥላሴ ክንፉ የተባሉ ዘደብረ ኤልያስ ያደረጉትን አንድ መወድስ አይተን እንዝጋ። ምን አሉ እሳቸው ቋንቋውን በሚመለከት? ነያ ጽባህ ህንፃ ሰናዖር ወነያ ምስየት ሀዳስ ጽርሐ ጽዮን አምጣነ መንፈስ ቅዱስ ኖላው የልሳናት ኩሎን አሚሃ ዘረወ ሀበ ፈቀደ ልሳናት አባጋ ቼፋ ዘሰብአ ሁልቆን ወም ድኅረ ራብዕ ክፍለ ዘመን አስተጋብኦን ደርገ ውስተ አሐዱ ቤተ ልሳን አመሆረሂ ውስተ ምሳሁ ነቢረ የማን ወልደ አብ ጳራቅሊጦስ ለሐውጾ እላ ያስተፋጥን ወማዕቀበ አድገ እንተ በለዓም ካህን ጳራቅሊጦስ ሆሳዕና ዲበ እዋለ አድግ ይጽያን ብለዋል። ይህም ማለት ምን ማለት ነው? ነያ ጽባህ ህንፃ ሰናዖር ህንፃ ሰናዖር ጠዋት ናት አሉ። ጠዋት ናት ምን ነው ሰረዝ ነው አልፎ አንዱን ቤት ምን አለ? አምጣነ መንፈስ ቅዱስ ኖላዊ ልሳናት ኩሎን የሁላቸው ቋንቋዎች እረኛ መንፈስ ቅዱስ አሚሃ ዘረወ ሀበ ፈቀደ ልሳናት አባጋ ቼፋ ዘሰብአ ሁልቆን ቁጥራቸው 70 የሆኑ የቼፋ በጎች ቋንቋዎችን ወደ ወደደበት ቦታ በትኗልና። ምክንያቱም ህንፃ ሰናዖር ጠዋት ናት። እረኛ ከጋጥ አውጥቶ በጎችን ወደ በረሃ በትኗልና፣ ሳር ሊያበላ ውሃ ሊያጠጣ በትኗልና ቋንቋዎችን ህንፃ ሰናዖር ጠዋት ናት አሉ። ሁለተኛው ደግሞ ወነያ ምስየት አሉና ሀዳስ ጽርሐ ጽዮን ጽርሐ ጽዮን ደግሞ ማታ ናት ምሸት ናት አሉ። ለምን?
ወእምድኅረ ራብዕ ክፍለ ዘመን አሉና አስተጋብኦን ደርገ ውስተ አሐዱ ቤተ ልሳን ከአራተኛው ክፍለ ዘመን በኋላ ማለት ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገሥት፣ ዘመነ ካህናት ካለቀ በኋላ ውስተ አሐዱ ቤተ ልሳን በአንድ ቋንቋ ቤት ውስጥ እነዚያ በጎችን ሰብስቧልና። ይህ የእረኛ ስርዓት ነው። ጠዋት አውጥቶ ይበትናል፣ ማታ ይሰበስባል። በዚያ አንጻር ሰሙ ነው። ወርቁ መንፈስ ቅዱስ በሕንፃ ሰናዖር ሰዎች እንዳይግባቡ በተነ፣ ወይም ደግሞ እንዳይግባቡ አድርጎ ቃላትን ለዋወጠ። አሁን ደግሞ በዚህ በጽርሐ ጽዮን በማርቆስ እናት ማርያም ቤት ግን ለተዘጉ ሐዋርያት ከአንድ ቤት ውስጥ ቋንቋውን ሁሉ ስብስብ አድርጎ ሰጣቸው ይለናል። ለእኛው ምን የሚል ነበረ? አመሖረሂ ሀበ ምሳሁ ውስተ ምሳሁ ነቢረ የማን ወልደ አብ ጰራቅሊጦስ ለሐውጾላ ያስተፋጥን ነው። ወልደ አብ የአብ ልጅ በቀኝ ወደ መቀመጥ ምሳው በሄደ ጊዜ አለ ወልደ አብ ጰራቅሊጦስ ለሐውጾ እላ ያስተፋጥን። እነዚያ በጎችን ለመጎብኘት ይፋጠናል። ማን? ጰራቅሊጦስ ይፋጠናል። አንድ እረኛ ሲጠብቅ አርፍዶ ምሳ ሊበላ ወደ ቤቱ ሲሄድ፣ ሌላው ደግሞ ከቤት ያረፈደው በጎችን ላይ ይወርዳል ማለት ነው። ስርዓት ነው። እግዚአብሔር ወልድ ሲያርግ መንፈስ ቅዱስ ደግሞ እነዚያን በጎች ሊጠብቅ ወረደ ነው ይሉ ወአማቀበ አድገንተ በለዓም ካህን ጰራቅሊጦስ ሆሳዕና ዲበ ወለድጊጽያን። ጰራቅሊጦስ የካህን በለዓም አህያን በጠበቀ ጊዜ ሆሳዕና ዳዊት የተባለ ኢየሱስ ክርስቶስ ደግሞ በአህያ ውርንጫ ላይ ይጫናል። አንዱ እረኛ ከአህያ ላይ እየተጫነ እየተሰቀለ እየወረደ ሲጫወት፣ አንዱ ደግሞ አህያውን ይጠብቃል። ዙሪያ ተቀምጧል። ልዩ ልዩ ነው። ስለዚህም መንፈስ ቅዱስ በኦሪት ጊዜ የበለዓምን አህያ በሰው አንደበት እንዲናገር ሲያደርግ ጰራቅሊጦስ መንፈስ ቅዱስ የበለዓምን አህያ እናገረ። ዘኍልቍ 22:28 ላይ የምናገኘው ነው። ሆሳዕና ዳዊት ኢየሱስ ክርስቶስ ደግሞ በአህያ ተጭኖ ኢየሩሳሌም ገባ የሚለውን ይነግረናል ማለት ነው። እና በእውነቱ ገብረ ሥላሴ ክንፉ ሰምና ወርቅ የታወቁ ተጽዕኖ አድራጊዎች መምህራን አንዱ ናቸው። ቅኔዎቻቸው ሁልጊዜም ሰዎችን ሲያስተምሩ ይኖራሉ። አባታችን በጣም የታላቁ መምህር ቅኔ ነው። እንግዲህ እዚህ ድረስ አስተምሮናል። እግዚአብሔር አምላክ የመንፈስ ቅዱስ ረድኤት በረከት ከእኛ ጋር እንዲሆን ነው። ቅዱስ ያሬድ እንዳለ ጸጋ ዘአብ ሂሩት ዘወልድ ሱታፌ ዘመንፈስ ቅዱስ ተወቦሙ ለሐዋርያት። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት ለሐዋርያት የተሰጠው ለእኛም እንዲሰጠን ቅዱስ ፈቃዱ ይሁንልን። ይብቃን፣ የቆየን። በያላችሁበት ሁሉ የጰራቅሊጦስ በረከት በሁላችሁ ያድላችሁ። እግዚአብሔር ሰላም ያውለን።